አሌክስን በርቀት አየው ነበር። የሱን ስራዎች አላነበብኩም ነበር። ለምን እንደሆነ አላውቅም። ብቻ ጠመድኩት በቃ እና ወሬሳን አነበብኩ። በጣም ነው የገረመኝ። ወሬሳ እንግዲህ እኔና አለማየሁ ገላጋይ እንድንተዋወቅ መሀላችን ጣልቃ ገብቶ የነበረ ወዳጅ የሆነ የጥበብ ስራው ነው። እኔ ሳነበው የነበረኝ ድብልቅ ፊሊንግ ነው። መጀመሪያ እንደ ፕሌን ዲ ሲነበብ የሚያስቁ ብዙ ነገሮች አሉት። የአለማየሁ ገላጋይን ብቃት፣ የመግለጽ ብቃት እንድታደንቂ፣ ቋንቋ ብቃት እንድታደንቂ የሚያደርገው ሂውመሩ ምናምን ያስቃል። ግን አንዳንድ ቫልዩዎቻችን የተቀየሩበትን መንገድ፣ አንዳንድ ቫልዩዎቻችን እየተደረሱ የሚለው መንገድ ስታስቢ ደግሞ በጣም የሚያሳስብ ነገር ነበረው እና ሁለት መንፈስ ውስጥ ሆኜ ነው ያነበብኩት ስጨርስም ከዛም በኋላ እስካሁንም ድረስ ለኔ አንደኛ መጽሐፍ ብዬ ማስበው ከአሌክስ ይሄንን ነው። ያው ብዙ ሰው አይስማማልኝም አውቃለሁ፣ ግን በጣም በተደባለቀ ስሜትና በብዙ አድናቆት ያነበብኩት እንትን ነው መጽሐፍ ነው። ይሄ ከቲያትር አካባቢ ስለነበረ ትምህርት የመጣሁት የነበረው የፋርስ ኮሜዲ ዘር ነው ብዬ ነበር ያሰብኩት። ኦፍ ኮርስ ወደዛ ይጠጋል፣ ግን በኋላ ላይ ሌላ አይነት መንገድ እንዳለው ቀስ ብዬ ነው የተረዳሁት። መቼቱ ከተማ ነው፣ ተውቱ አገራዊ ነው። ረቂቅ ሀሳቦች አሉበት፣ ግን ደግሞ በቧልት መልክ የቀረቡ ይመስልሻል። ገጸ ባህሪያቱ ብዙ ነገር ይወክላሉ። ራስሽን የምታገኘው ወይ እሪ በከንቱ ነው ወይ ወሬሳ ነው። ከሁለቱ አታልፊም። አንዳንድ መባያዎቹ በደንብ ሀገሩንም ማህበረሰቡንም ዛሬውን ብቻ ሳይሆን ነገውንም የሚገልጽባቸው ናቸው። ደግሞ በደንብ ምክንያት ይፈልጋል። ከትናንትናው የሚነሳባቸው ምክንያቶች ይፈልጋል። ቀድሞ አለማየሁ ሲታወቅባቸው ከነበራቸው መንገዶች ለወጥ ብሎ የመጣበት ስለነበረ ቴክኒኩንም እስኪረዳው ሰው አንዳንድ ምድረው ቀልድ ነው ምናምን ነገር እያለ ነበር የቆየውና ተወሰነ ጊዜ የነቃው ሰው ብዙ አልነበረም። ወሬሳ ፊልም ቢደረግ ስንባባል እንዴ ደግሞ ሊሰራ ያለኝ ሰው አለ። ትልቅ የጥበብ ሰው ኦልሬዲ ወሬሳ ፊልም ነው ለኔ በጣም የተለየ ነው። እውነት ለመናገር ካለማየሁ ስራዎች ብቻ አይደለም፣ በኔ ዘመን በኔ ትውልድ ታትመው ማንበብ ከቻልኳቸው ስራዎች የተለየ ቦታ ከምሰጣቸው ጥቂት መጽሐፍት አንዱ ወሬሳ ነው። ተረት ጉርሱ የሆነ ብሎ ይጀምራል አብደላ ዝራ እንትኑን የካራክተሩን ሲገልጸው ሊያሰለች ይገባ ነበር እንደ ብዛቱ እዚህ ውስጥ እንዳሉት ብዛት። ግን የሚገቡበት ቦታ አስተማሪው ብቻ ሳይሆን ከሌቦቹም ወገን ከሪበከንቶቹም ወገን ከወሪሳዎችና ከሪበከንቶቹም ወገን ሲተረቱ የራሳቸው መልክ ኖሯቸው የራሳቸው አዲስ ትርጓሜ ይዘው እንደየ ኮንቴክስቱ እንደየ ገላጩ እንትን አካል ስለሚመጡ በጣም እንደ አዲስ የምታነቢያቸው እንዳይሰለቹም ሆነው የቀረቡ ተረትና ምሳሌዎች ናቸው። ተረትና ምሳሌዎቹን እኔ ተነስቼ ያሉኝን ሁሉ ልጠቀም ብል ለአንባቢም ጥሩ ላይሆን ይችላል። የተረትና ምሳሌ ጋጋታ ተብሎ ሊታሰብ ሁሉ ይችል ነበር። ይሄ ግን እንደዛ እንዳይሰማሽ ሁሉ አድርጎ ነው። የተዋዙ ናቸው። አዳዲስ ትርጓሜ ሁሉ ይዘዋል። በመጽሐፍ ቅዱስ ውስጥ ያሉ ታሪኮችን፣ በስነ ቃል ውስጥ ያሉ ታሪኮችን፣ የምናውቃቸውን ግጥሞችን የነጸጋዬ ገብረ መድኅንን የነገብረ ክርስቶስ ደስታን ግጥሞችን እንደገና እዚህኛው ውስጥ እንደ አዲስ ተፈጥረው በወሬሳዎቹ ህይወት ውስጥ መተው እናገኛቸዋለን። እነዚህን ሁሉ አብኩቶ ትልልቆቹ ነው ደግሞ የሚያነሳው ደግሞ ጥቃቅኖቹን አይደለም፣ በጣም የሚታወቁትን በጣም ሂውጅ የሆኑትን የስነ ጽሁፍ የታሪክ የምናምን ክፍሎቻችንን ነው እያነሳ የሚከተው። ይሄም ሳይበቃው በታሪክ አጥቆቹ ውስጥ የምናገኛቸውን ሙቭመንቶች አሉ። ለምሳሌ የአብዮቱ ዘመን ሙቭመንቶችን፣ ፕሬዝዳንቶቹ የተናገሩትን ንግግሮችን፣ ኢትዮጵያዊነትና ኢትዮጵያውያንን ክሪቲሳይዝ ያደረገበት መጽሐፍ ነው ብዬ ነው የማስበው። አንዱ ችሎታው የካራክተራይዜሽን ነው። ገጸ ባህሪያት አቀራረጹ ጂንጀር ብሬድ ማን የሚባል ካራክተር ታውቂያለሽ? የአኒሜሽን ካራክተር እሱን የሚመስሉ ካራክተር አሉ። አባ ጆቢራው እንደዛ ናቸው። ቁመት እንጂ ወርድም
ውፍረትም የሌላቸው ናቸው የሚላቸው ሰው አሉ። እንግዲህ ጣውላ ሆነው በቱዲ ነው የሚንቀሳቀሱት ሰውየው እንደማለት ነው። እንደሱ አይነት እንትን ያ ካራክተራይዜሽኑ ውስጣችን እንዲቀር የማድረግ ነገር አለው። አለማየሁ የሰፈሩ ሰዎች የሚናገሩትን ቋንቋ በደራሲ ብቃት ነው የገለጸው። ያ ይመስለኛል የተለየ የሚያደርገው። ለቀልዶቹ፣ ለቋንቋው፣ ለአጠቃቀማቸው፣ ለፍሰቱ እንግዳ አትሆኝም። በጣም ረጅም ጊዜ ስላምጵርጵር ማሰብ ጀምሬያለሁ። ማለት ማውቃቸው ግን በሆነ አጋጣሚ ጥቂት ጊዜ አብረን አሳልፈን የተለያየን ሰው እስኪመስሉኝ ድረስ ኃያልና ጉልበተኛ ገጸ ባህሪያት የሞሉበት ስራ ነው ስራው። ሲገለብጠው በጣም ክሪቲክሱ ልምጭ በጣም የሚሸነቁጥ ልምጭ ነው የሚሆነው። ያም አሉ አንዳንዴ በደንብ ከሰማነው ከመሳቅ በላይ የሚያስለቅሱ ናቸው። የተጠቀሰበት መንገድ ምን ሲሆን ጠቀሰው፣ እዚህ ቦታ ላይ እንዴት ይጠቀሳል ይሄንን የሚባልበት ነው። ወሬሳን ለሚያነብሰው ክሪቲካሊ ነው ከመሳቅ ማሻገር ክሪቲካሊ ነው ማንበብ ያለበት ብዬ ነው የማስበው። እንደ ግጥም ሁልጊዜ እንደ አዲስ ትርጓሜ የምታገኝበት አዲስ መረዳት ውስጥ የሚከትሽ ነገር ነው። ምናልባት 10 ያንብቤው ከሆነ 10 ጊዜም እንደ አዲስ ነው ያነበብኩት። 10 ጊዜም እንደ አዲስ የሆኑ መረዳቶችን እየጨመርኩ ነው የመጣሁት። ስለዚህ ንብርብር ነገር አለው ማለት ነው። ማህበረሰባችንን ሂውመረስ በሆነ ዳርክ ሂውመር የሚባል ነገር አለ። ሂውመረስ በሆነ መልኩ እያዘንም እየደነገጥንም ግን ሳቅ ምናልባት ከፊታችን ላይ ሳይጠፋ እያነበብን ግን ወደ ልባችን ወደ ቀልባችን እንድንመለስ የገፋፋበት መንገድ ነው በጣም የሚያስደንቀኝ። የወሬሳ ሰዎች የስርቆት ጥበብ ሲነግርሽ አንዳንዴ ሀሳብ ውስጥ ሆነሽ እንደ መባነን እንትና ኪስሽን ትጠብቂያለሽ። ማለት ካንቺም ኪስ የሚወሰድ ይመስል አለማየሁ ያንን ሕፃን ልጅ አንጠልጥሎ ሰው ኪስ ውስጥ የሚያስገባበት ቴክኒክ ቀልድ አድርጎ ጨዋታ አድርጎ የሚገልጽበት መንገድ እጅግ በጣም የተለየ ነው። እዛ ላይ የምታየው የአለማየሁ ጉልበት ነው። ደራሲ ፈጣሪ ነው ምናምን ካልሽ በደንብ አለማየሁ መፍጠር ይችላል። እንግዲህ እነዛ ገጸ ባህሪያትን ፈጥሯቸው ነው። በደንብ ስለፈጠራቸው ግን ስጋና ደም አላቸው። አንቺ ታውቂያቸዋለሽ። ይኸው ዛሬ ድረስ ይከተሉናል። ብዙ ጊዜ ፓሮዲን የሚታሰበው በተለይ በቲያትር ላይ ይታወቃል፣ በሙዚቃ ላይ ይታወቃል። አንድ ሊኒየር የሆነ ለምሳሌ የጥላውን ዘፈንን ተይዞ የጥላውን ዘፈንን ባስቂኝ ሁኔታ ተገልብጦ ሊሰራ ይችላል። ይሄኛው ግን ፉል ኦፍ ፓሮዲ ነው። ፓሮዲው ሊኒየር ፓሮዲ አይደለም። ብዙ ኤሌመንቶችን ነው ወደ ድርሰት ውስጥ የከተተው። ሊኒየር ስል በአንድ ስቶሪ ላይ አይደለም ፓሮዲ ያደረገው፣ ሁሉንም አይነት ቅርጾችን ለመክተት ለማጨቅ ተሞክሯል እና ከዚህ አንጻር በዚህ መጠን ፓሮዲን የሰራ ቴክስት አላጋጠመኝም ወይ መጽሐፍ አላጋጠመኝም። ምናልባት ኖሮ ያላነበብኩት ካለ ማየት ይቻላል። ወሬሳ በመጠን ቤሳ ናት፣ አነስ ያለች ናት አይደለም። ያነሰችው እንዲህ አይነት ጉልበት ሀሳቦች ስለተገለጹባት ነው ብዬ አስባለሁ። በአንድ መስመር 7-8 ገጽ ሊሆን የሚችል ሀሳብ አልቆ ይሻገራል። አንዳንድ ቦታ ላይ ካየሽ ተረት ተወርውሮ ተረት ተመልሶ ወደ ቀጣዩ ሀሳብ ወደ ቀጣዩ ጭብጥ ያልፋል። ከዛ በኋላ ከባድ ነገር ይሰማሻል። ምናልባትም ለቀናት ከሪ በከንቱ ወሬሳ ስትመላለሽ ትከርሚያለሽ። ወሬሳ አስቆኛል፣ በጣም ኮሚክ መጽሐፍ ነው የሚሉ ሰዎች አሉ። ወሬሳ በጣም የሚያሳዝን መጽሐፍ ነው የሚሉ ሰዎች አሉ። የውድቅት ፈለጎች የተባለበት ምክንያት ተረድተው ወይም እሱኛው ብቻ መንፈስ ተጨኗቸው ያለቀሱበትም ሰዎች አሉ። እነሱንም አውቃለሁ ከራሴም ከቤቴም ጀምሮ እንደዚህ አይነት ነገር አለ። ሌላ ሁለተኛ ተከታይ መጽሐፍ ያለው ይመስለኛል። የቆመበት ቦታም ስቶሪዎቹ ተሻጋሪዎች እንደሆኑና ገና የሚቀጥል እንዳለ ያሳያል እና አለማየሁ ሁለተኛውን የጻፈው ሆኖ ወይ ጽፎት ከሆነ እሱ ደግሞ የበለጠ ያዳብርልናል፣ የበለጠ ለማየት እድል ይሰጠናል ብዬ አስባለሁ። አላሰበው ከሆነ ግን መጽሐፍ ሁለተኛ መጽሐፍ አለውና ሁለተኛውን ጀምረው ለማለት ነው ፈልገው። ወደ አሌክስ ወዳጅነት
ወደ አሌክስ ችሎታ፣ ወደ አሌክስ ልብ፣ ወደ አሌክስ ጓደኝነት ያሳለፈኝ ትልቅ ድልድይ ወሬሳ የተባለ ስራው ነው። ስለዚህ በእኔና በአሌክስ መካከል እንደዚህ የቆመ ሐውልት ነው። እኔን ደግሞ እንደ በር ወደ እሱ ህይወት ያሳለፈ መጽሐፍ ነው። በዚህ ወሬሳንም ጸሐፊውንም አመሰግናለሁ።